አንድ ባለጸጋ ሊሞት ሲል ኑዛዜ ማድረግ ፈለገና ሶስቱንም ልጆቹን ጠርቶ ከመናዘዙ በፊት አንድ ጥያቄ ያቀረበላቸው። ለመሆኑ ወፍ ለመሆን የምትችሉ ቢሆን ኖሮ የትኛዋን አይነት ወፍ ለመሆን ትፈልጋላችሁ ብሎ ጠየቃቸው። በመጀመሪያ የመለሰው ታላቅየው ልጅ ነበር። እሱም እንዲህ አለ። እኔ ሁልጊዜ እየቀማችና እየዘረፈች የምትኖረውን ጩለሌ ወፍ መሆን ነው የምፈልገው አለ። ሁለተኛው ልጅም ቀጠለ። እኔ ሽመላ የምትባለውን የወፍ አይነት ለመሆን ነው ፍላጎቴ። ሽመላ ከባልንጀሮቿ ጋር በማህበር በአንድነት ሆና ትበራለች። እኔም እንዲህ ማድረግ እወዳለሁ ሲል መለሰ። ሶስተኛው ልጅ ቀጠለ። እኔ ዚህ ለመሆን ነው የምፈልገው። ይህች ወፍ ረዥም አንገት ያላት ናት። አንዳች ነገር ለመናገር ባሰብኩኝ ጊዜ ከልቤ እስከማወጣው ይህንን ረዥሙን አንገት እስኪያልፍ ድረስ ብዙ ጊዜያት አገኛለሁ አለ። አባትየው ሁሉንም መልስ ካዳመጠ በኋላ ጩልሌ ለመሆን ለተመኘው ለታላቅየው ልጅ ሰላምና የሐቀኝነት ሥራ ባለበት ሀገር ያለኝን ርስቴን በሙሉ አውርሻለሁ። ሽመላ ለመሆን ለተመኘውና በማኅበር ለመኖር ላሻው ልጁ ደግሞ ስምምነት የሌለበትና የጦርነት ሀገር በሆነው የሀገራችን ክፍል ያለኝን ርስቴን ሁሉ አውርሻለሁ። በዚህ የሚኖሩ አውሬዎችና ቂማቸውን በእኛ ላይ ሊወጡ የሚፈልጉ ክፉዎች ሲመጡ ታበርድልናለህና። ለሦስተኛው ልጁም እንዲህ አለው። አንተ ብልህና ጥንቁቅ በመሆንህ ውርስ አያሻህም። የሚበቃህንና የሚያስፈልግህን በጥበብህና በበሳል ተግባርህ ታገኘው ትችላለህ ብሎ አባት መልስ ሰጠ። ከዘመናት በኋላ ይህ ሦስተኛው ልጅ የሀገር መሪ ሆኖ ተሾመ። ብልህ መሪ ማግኘት መታደል ነው። ቀማኛና ጩለሌ መሪ ማግኘት መረገም ነው። ብልህ መሪ ሸፍጥ አያጠቃውም። ብልህ መሪ በአስተዋይነቱ ለመምራት እንጂ በብልጠቱ አታሎ እንደ መንጋ ለመንዳት አይሻም። ብልህ መሪ አውሬዎችንና ቂማቸውን በእኛ ላይ ሊወጡ የሚፈልጉ ክፉ ሰዎችን ሁሉ እንደያመጣጣቸው ይመልሳቸዋል፣ እንደየብልህነታቸው ድል ይመታቸዋል። ብልህ መሪ አስቦ ይናገራል። እንደዚህ አንገተ ረዥም ስለሆነም የልቡን ለመናገር ጊዜ ይወስዳል። አመዛዝኖ እንጂ በግልፍተኝነት አጢኖና ርቆ አስቦ እንጂ ካፍንጫው ባራቀ መንገድ ጊዜያዊ ድልን ለመጎናጸፍ ብሎ የችኩል መልስ አይሰጥም። በራሱም ጥበብና እውቀት ይተማመናል እንጂ በቡድኑና በወገኑ ግፊት ዘራፍ አይልም። እንዲህ ያለ በሳል መሪ ያገኘ ህዝብ፣ የፖለቲካ ፓርቲ፣ ተቋም ወይንም ድርጅት በለስ የቀናው ነው። እጁን ታጥቦ የሰራው እንዲል ሀበሻ ሁሌ በትላንት መመካትና በትላንት መታበያ ያዋጣንም። በጠቅል ጊዜ ያልተማረ ማዘኑ አይቀርም እያደረ ማለት እውነትነት ቢኖረውም እንኳ በዚያ ተገላግለን ፍሬ ካላፈራን የዛሬን ትምህርት ከመቆርቆዝ አናድነውም። ያኔ ነበር አልፏል። ዛሬ ግን ዛሬ ነው። ከያኔዎቹ በከፊልም ለዛሬ መቆርቆዝ አዋጥተዋል። የአባት ዳለ ልጅ ነውና የታሪክ የመጨረሻ ክፋቱ በተደገመ ቁጥር የበለጠ ዋጋ ማስከፈሉ ነው ይላሉ ሊቃውንት። በሀገራችን መንግስታት በተቀያየሩና ነባሩ ፈርሶ መጪው ተወልዶ አንገቱ እስኪጠና ድረስ ምንጊዜም አንድ ጠባብ የመንሸራሸሪያ ኮሪደር ሳይፈርስ ቀርቶ አያውቅም። ይህ ኮሪደር በሁለት የታፈኑ ክፍሎች መካከል እንዳለ የመተንፈሻ ቦታ ነው። ይህ የመተንፈሻ ቦታ ትክክለኛ ሳንባ ያላቸው ብቻ አየር የሚወስዱበትና አረፍ ሰከን ብለው የሚተነፍሱትና የሚያስቡበት ነው። ይህ የመተንፈሻ ቦታ ከአብዮት ወይንም ከአንዳች አይነት መንግስታዊ ለውጥ በኋላ ጊዜያዊ አስተባባሪ ኮሚቴ፣ የሽግግር መንግስት መረጋጊያ ኮሚሽን፣ የእውቀትና የእርቅ ኮሚሽን እንደማለት ነው። ይህ ኮሪደር ከጦርነት በኋላ ፋታና እፎይታ ሲገኝ የቆሰለው ለማከም፣ ተሿሚው ቢሮውን ለማጠን፣ ነጋሲው ዘውድ ለማማረጥ የሚያገኘው የመተንፈሻ ቦታና ጊዜ እንደማለትም ነው። ፓርቲዎች ተፈረካክሰው ድርጊቶች አብጠው ፈንድተው እንደገና መልካቸውን ለማበጀት ራሳቸውን ደግመው ለመስራት ሲሞክሩ የተሳሳተው ሲያቀረቅር ያልተሳሳተ የመሰለው ያኔ ያለኔ ማን አለ በማለት ቀና ቀና ሊል የቃጣው አይሞቀኝ አይበርደኝ ባዩ ደግሞ አንዴ ከራባት ሲያስር አንዴ ቁልፉን ሊፈታ ሲያኮበኩብ በመካከል የሚገኝ የአየር ጊዜ መተንፈሻ ሰዓት ነው። ይህ ወቅት ምን ይቀጥል ይሆን በሚልና አብዛኛው ሰው በግምት ይህ ይሆናል፣ ያ ይፈርሳል፣ ያ ይሾማል፣ ያ ይወርዳል፣ ያ ባለበት ይረግጣል የሚልበት ጊዜ ነው። በቦታውና በሰዓቱ ፈጦ እስኪመጣ ድረስ እውነቱ ግን መካከል ተቀምጦ የሚስቅበት ሁኔታ ይፈጠራል። በሀገራችን የፋታ ጊዜ ወይንም የመተንፈሻ ኮሪደርን በአግባቡ የተጠቀምንበት ወቅት ነበር ለማለት አያስደፍርም። በገጠመን የመተንፈሻ ጊዜ ሁሉ ለአሸናፊው በማጨብጨብ አሊያም ከተሸናፊው ጋር ሙሾ በማውረድ የምናጠፋው እድል ቁጥር ስፍር የለውም። በጣም አንጣላ፣ ከታረቅንም
እንዳይቆጨን የሚለውም፣ ከመታህ ድርግም ከዋሸህ ሽምጥጥ የሚለውም፣ 50 ታለ በመቶ ያው በገሌ የሚለውም፣ አፌ ዝም ብሎ እጄን ይጎራረሱበታል የሚለውም ሁሉም የየራሱን ዘፈን በማዳመጥ ጊዜውን ያሳልፍና ኋላ በልጡ ሲብለጠለጥበት ጸጉሩን ይነጫል። አምባገነኑ ለመሳይ ያሰቡን ለቁርስ አረግናቸው ሲለው ዋ ነዶ እያለ ማድቤት የተሰቀለ ጭስ የጠጣ ጠመንጃ እንደነበረው ይተርካል። የጀግና አገር እንደነበረው በቁጭት ያወሳል። ሁሉም ካለፈ በኋላ ራሱን እስኪነካው ድረስ ሌላው ተሸወደ ብሎ በኩራት ይስቃል። የኔ ድንግል ሲጠፋ ሰው አልሰማም፣ የእሷ ግን የባሰ ነው አደባባይ ወጣለች እንደተባለችው ልጃገረድ አሟሟትንና አወዳደቅን በማወዳደር መገበዝ እንደ ገደል ተቆጥሮ የነበረበት ጊዜም ጥቂት አይደለም። በጊዜያዊና ዘላቂ መንግስት መካከል፣ በጊዜያዊና ዘላቂ ዓላማ መካከል፣ በጊዜያዊና ዘላቂ ሰው መካከል የመተንፈሻ ቦታ የመሸጋገሪያ ኮሪደር አለ፣ ነበረም ይኖራልም። አገር የሚገነባው ይህንን አይነቱን ስፍራ ልብ በማለትና ትኩረት በመስጠት ነው። ብልጥ መሪ ሄዶ ብልህ መሪ እስኪገኝ፣ ሰነፍ ፓርቲ ፈርሶ ጠንካራ ፓርቲ እስኪገነባ፣ ጊዜው የደረሰ ተሰናብቶ ጊዜው ያልደረሰ እስኪተካ፣ ስግብግብ ምሁራዊ አመለካከት እስኪከስምና ጥልቀት ያለው ደግ አስተሳሰብ እስኪገኝ፣ ረጋና ሰከን ብሎ አገርና ሕዝብን የሚያስብ ዜጋ መኖር ይኖርበታል። ካድሎና ከሙስና ከዘፈቀደ አመራር የሚወጣው ከተንሸዋረረም አንደኛውንም ዳፍንተኛ ከሆነ አተያይ ለመዳን የሚቻለው በመማር በማስተዋልና በቅንነት በማሰብ ነው። ለሀገር የሚበጅ ረብ ያለው እውቀትና ሙያ ሳይጨብጡና ስለነገ አንዳችም ራዕይ ሳይዙ በግምገማ ኃይል ብቻ ሌላውን እያዋረዱና እያወረዱ መጓዝ ሁሌም አይመችም። ሁሉንም ለምዕራብ አማልክት ትቶም ብሔራዊ ህልውና አይገኝም። ለሀያላን ተስያለሁ፣ ከገሌ ተዋውያለሁ፣ ከገሌ ተማምያለሁ፣ በገሌ መጀን ብያለሁ ቢሉ የራስ ሀገራዊ የሰው ኃይል በተቀናጀ ንጣፍ ላይ ካልተገነባ፣ የራስን አቅም በአግባቡ ለመጠቀም ካልተቻለና የራስን መተማመን ካልፈጠሩ የውጭው ትርፍ ነው። ዋናውን ይዞ ይሄዳል እንጂ ዋና አይሆንም። ውሽልሽልን ከውሽልሽል አቆራኝቶ ለማቆም ምንም አይነት ማሰሪያ ገመድ አይገኝም። አብሮ ለመውደቅ ያግዝ እንደው እንጂ እውነተኛ ህብረት አይፈጠርም። ቴሌዎች የኬብል ብልሽት የሚሉት አይነት ሳይሆን አይቀርም። ከወፍ ወፍ ይለያልና ጭልፊቱን ሽመላውንና ዘየውን ያለየ ህዝብ ምንም ከችግር አይወጣም፣ ሁሌም ካደጋ አያመልጥም። ብስለትና ብልህነት እጅግ ወሳኝ ነው። ሞኝ መሪ በጭፍን በልህ ገደል ይከታል። ብልጥ መሪ በዕለት በዕለቱ ጉዳይ አይንን ያውራል። ሞኝ መሪ በጭፍንና በልህ ገደል ይከታል። በብልጥ አትሞኝ፣ በሞኝ አትመራ የሚባለው እንዲህ ለዚህ ነው። አንድ ምንም የሌለውና የሚለብሰው የሚቀምሰው ያጣ አንድ ልብስ ሰፊ ጫካ ለጫካ ሲዞር አንድ አይሁዳዊ ነጋዴ ያገኛል። በልቡ መቼም ይሄ አይሁድ መዓት ብር ሳይኖረው አይቀርም። ስለዚህ እሺ ቢል በደግነት እምቢ ቢል በጉልበት ያለ የሌለውን ገንዘብ ሊሰጠኝ ይገባል ብሎ አሰበ። ወደ አይሁዱ ዘንድም ሲደርስ ያለ የሌለህን ገንዘብ አምጣ፣ አለበለዚያ አሳርህን ታያለህ፣ ከዚያም አሻፈረኝ ላለው ካልክ ሕይወትን ትከፍላለህ አለው። አይሁዱም ወዳጄ እኔም እንዳንተው ገንዘብ የቸገረኝ ሰው ነኝ፣ ኪሴ ውስጥ ያለችው 2 ብር ብቻ ናት። ያም ሆኖ ካንተ ችግር የኔ ይብሳል የምትል ከሆነ ግድ የለም 1 ብር እንካፈል አለው በትሁት አንደበት። ልብስ ሰፊው ግን አይሁዱ የሚለውን አላመንም። ደግሞ አይሁድ መቼ ነው ገንዘብ አጥቶ የሚያውቀው? አንተ ቀጣፊ እኔን ለማጭበርበር ፈልገ ነው ብሎ በያዘው በትር ይመተዋል። አይሁዱ ይወድቃል። የወደቀው አንድ ድንጋይ ላይ ኖሮ ጭንቅላቱን ክፉኛ ይጎዳዋል። ብዙ ደም ይፈሰዋል። ሕይወቱ ጣር ላይ ትሆናለች። ነፍሱ ከመውጣቱ በፊት ብሩሃ ፀሐይ ጉዱን ወደ ብርሃን ታወጣዋለች አለ። ገዳዩ የአይሁዱን ኪስ እየፈተሸ ገንዘብ መፈለጉን ቀጠለ። ያገኘው ግን ያችኑ የአይሁድ ያላትን 2 ብር ነበር። እሷን ወስዶ ሲያበቃ ሬሳውን ጎትቶ ወደ ጫካው ሰዋራ ስፍራ ጥሎ መንገዱን ቀጠለ። ከጫካው ርቆ ሲሄድ ውሎ ወደ አንድ ከተማ ደረሰ። እዚያም ዋላደረና እድል ቀንቶት አንድ ኩባንያ ውስጥ ተቀጠረ። ከዓመት ዓመት እድገት እያገኘም ሄደ። ሰንብቶም የኩባንያው ዋና ስራ አስኪያጅ ሆነ። ግን እጅግ ክፉ ስራ አስኪያጅ ሆነ። ተንኮለኛ ስራ አስኪያጅ፣ ሰው ሁሉ የሚጠላው ስራ አስኪያጅ ሆኖ አረፈው። ቀን እየገፋ በሄደ ቁጥርም ባለፈው ግፍና በደሉ ተጸጽቶ ደና ይሆናል ሲባል ጭራሽ ክፋቱ ባሰበት። ሰውነቱ ግን ከቀን ቀን እየከሳና እየመነመነ ሄደ። በዚህም የተነሳ ሰው ሁሉ የመክሳቷ ብዛት የቸኮለ ይቀብራታል እያለ ይሳለቅበት ጀመር። የኩባንያው ባለቤት አንዲት ቆንጆ ልጅ ነበረችው። ይህች ልጅ ይህንን ስራ አስኪያጅ ታፈቅረዋለች። ቡና 2 ቆንጆ ልጆች ይወልዳሉ። ከዚያ በኋላ የኩባንያው ባለቤትና ሚስትየው ሲሞቱ ልብስ ሰፊውና ወጣቷ ባለቤቱ ኩባንያውን ይወርሳሉ። አንድ ቀን ያ ልብስ ሰፊ ቤቱ መስኮቱ አጠገብ ተቀምጦ ባለቤቱ ያመጣችለትን ቡና ሊጠጣ ሲኒውን ወደ አፉ ሲያቀርብ በመስኮቱ የምትገባው ፀሐይ ቡናው ላይ ስታንጸባረቅ ግድግዳው ላይ የክብ ቀለበቶች ምስል ሰራች። ልብስ ሰፊው አይ ፀሐይ ሚስጥሬን ወደ ብርሃን ልታወጪ እየሞከርሽ ነው ግን አትችይም አለ። አጠገቡ ሆና ይህን ስትሰማ የነበረችው ባለቤቱ በጣም ደንግጣ የሰማያቱ ያለሽ ብቻን ታወራ ጀመር
ምን ለማለት ፈልገ ነው? ፀሐይ የምታወጣው ሚስጥርስ ምንድን ነው ስትል ትጠይቀዋለች። ልብስ ሰፊውም ይሄ ልነግርሽ አልችልም ይላታል። እሷም እውነት ከልብህ የምታፈቅረኝ ከሆነ ንገረኝ፣ የምትነግረኝን ምስጢር ካፌ አንዲት ቃል ላላወጣ ቃል እገባልሃለሁ አለችው። ከዚያም ካልነገርከኝ ብላ አላስወጣ አላስገባለችው። እረፍት ነሳችው። በመጨረሻም ለማንም እንደማትነግር ቃል ከገባችለት በኋላ ከዓመታት በፊት አይሁዱን እንዴት እንደገደለውና ከመሞቱ በፊትም ደማቋ ፀሐይ ጉዱን ወደ ብርሃን ታወጣዋለች እንዳለው ነገራት። ታዲያ በአሁኑ ቅጽበት ፀሐይ በመንጸባረቋ ግድግዳው ላይ ቀለበት ስትሰራ ይቼ ፀሐይ አትልፊ ጉዱን አታወጩም ስል ሰምተሽ አንቺ ጠየቅሽኝ አላት። ግን ነግሬሻለሁ ለማንም እንዳትናገሪ ሲል ደጋግሞ አስጠነቅቃት። እሷም ደጋግማ ቃል ገባች። ልብስ ሰፊው ወደ ስራው ሲሄድ ሚስቱ የምትወዳት ጓደኛዋ ጋር ሄዳ ሲጫወቱ በጣም ስለምታምናት ታሪኩን ነገረቻት። ከዚያ ወዲያ 3 ቀን ባልሞላ ጊዜ ውስጥ ድፍን አገር አወቀው። ካፍ ከወጣ አፋፍ እንዲሉ ነው። ልብስ ሰፊው ተከሶ ፍርድ ቤት ቀረበ። ለዓመታት ሲመላለስ ቆይቶ በመጨረሻ ሞት ተፈረደበት። ያም ሆነ ይህ ብሩህ ፀሐይ ጉዱን ወደ ብርሃን አወጣችው። ማናቸውም ክፉ ተግባር፣ ማናቸውም ጉድ የማታ ማታ ወደ ብርሃን ይወጣል። ብሩህ ፀሐይ ከማጋለጥ ወደ ኋላ አትልም። ደባ ራሱን ስለት ድጉሱን ይሏልና የአገራችን ሰዎች በሌላው ላይ የጎነጎኑት ተንኮል፣ የሸረቡት ሴራ፣ ጊዜ ያመቸኝ ብሎ የዋሉት ግፍ ጊዜው ይጠርም ይርዘምም ሰሪውን እንደ ጥቁር ጥላ ተከትሎ መምጣቱና በአደባባይ መታየቱ አይቀሬ ነው። በርካታ ህብረ ቀለም ያላቸውን ማህበረሰቦች ባቀፈችው ሀገራችን እየተካሄደ ባለው የዲሞክራሲን መሰረት የመጣል ረዥም ጉዞ ውስጥ ለለውጥ ስንዱ የሚያደርጉ ነባራዊና ህሊናዊ ሁኔታዎች ተመቻችተው ሳለ ለውጡ የተሸራረፈ አሊያም ዲሞክራሲያዊ እንዲሆን ያደረጉ አያሌ ክስተቶችን አይተናል። እንግዲህ ከክፉ ስራ መጠበቅ መልካም ነው፣ ለራስ ሲሉ ለመዳን ሲሉ። ክቡራን አድማጮቼ ለዛሬ እንዲህ አቅርቤላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።